በመቀለ ከተማ ከንቲባ የሆኑት አቶ ኃይሌ አረጋዊ ዛሬ በወቅታዊ ጉዳይ ላይ አጭር መግለጫ ሰጥተዋል። ዝርዝር መረጃውን እናካፍላችኋለን። በተያያዘ ዜና የጦር ወንጀል እየፈጸማችሁ ነው፣ በአፋጣኝ ዘመቻውን አቆሙ ሲል ሂውማን ራይትስ ዎች ለትግራይ ክልል እየተፈጠረ ስላለው ነገር ተናገረ። ይህንን መረጃ ይዘነዋል። የአማራ ክልላዊ መንግስት በሺዎች የሚቆጠሩ ታጣቂዎች ወደ ማህበረሰቡ ቢቀላቀሉ ባልተቀበሉት ላይ ግን ቀጣይነት ያለው ህጋዊ እርምጃ እንደሚወስድ ማስጠነቀቀ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የመቀለ ከተማ ከንቲባ የሆኑት አቶ ኃይሌ አረጋዊ ዛሬ በወቅታዊ ጉዳይ ላይ አጭር መግለጫ ሰጥተዋል። የመግለጫቸው ዋነኛ ማጠንጠኛ በቅርቡ በማህበራዊ ሚዲያ የተሰራጨውና መነጋገሪያ የሆነው ቪዲዮ ነው። በዚህ ቪዲዮ በከተማው ቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሳመታቸው በላይ ድንጋይ ሲወረውሩ ይታያል። ከንቲባው በመግለጫቸው በከተማው ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለ ብለዋል። የፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማው ነዋሪ ለትግራይ ህዝብ ጥቅም በጋራ መስራት እንዳለበት ያሳሰቡ ከንቲባው ነገር ግን አንድነቱን ለመሸርሸር የሚሰሩ አካላት እንዳሉ ጠቅሰዋል። ለዚህም ትልቁ ማሳያ ሰሞኑን በቀበሌ 05 የተከሰተው ድርጊት መሆኑንም ገልጸዋል። በቀበሌ 05 የተፈጠረውና በማህበራዊ ሚዲያ የተሰራጨውን ድርጊት መገምገማቸውን ያስታወቁት ከንቲባው ጨምረውም የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ብለዋል። በዚህ ድርጊት ላይ የተሳተፉ ላይ ምርመራ እየተደረገ መሆኑንም አስታውቀዋል። ተጠያቂነትንም የማረጋገጥ እርምጃ እንደሚወሰድ ገልጸዋል። በተያያዘ ዜና የጦር ወንጀል እየፈጸማችሁ ነው፣ በአፋጣኝ ዘመቻውን አቁሙ ሲል ሂውማን ራይትስ ዎች ገለጸ። የእልቂት ጥሪ ሳንካው የገጠመው ህወሓት ከግራም ከቀኝም ተቃውሞ ተነስቶበታል። ተከብብ ያለው የህልውና አደጋ ውስጥ ነኝ በሚል ትርክት የትግራይ ወጣቶችን በግዳጅ እያፈሰ ወደ ጦርነት ድግሱ እየነዳቸው ይገኛል። ይህ ድርጊቱ ከዓለም አቀፍ ተቋማት ከትግራይ ተወላጆችና እናቶች እንዲሁም ከበርካታ አካላት ተቃውሞ ገጥሞታል። ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ድርጅት የሆነው ሂውማን ራይትስ ዎች ይህንን የተመለከተ በዛሬው ዕለት ጠንካራ መግለጫ ወጥቷል። ድርጅቱ የህወሓትን የግዳጅ አፈሳ የጦር ወንጀል እንደሆነ በመጥቀስ በአፋጣኝ ይህንን ዘመቻ እንዲያቆሙትም ጠይቋል። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ያነጋገረው ተቋሙ ከሚያዝያ አስቀድሞ በነበረበት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡም እያደረጉ ነበረ። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችና ወንድ ልጆችን አፍነው እየወሰዱ መሆኑን በመላው የትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውን በመግለጫው ተጠቅሷል። ነዋሪዎች እየወሰዱት ያሉ ከመንገድ ከምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነ ሂውማን ራይትስ ዎች ዘግቧል። የሂውማን ራይትስ ዎች የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር የትግራይ ባለስልጣናት ወንዶችና ወንድ ልጆችን በግዳጅ ወደ ኃይሎች ማስገባታቸው ወይም የሚያካሂዱት ዘመቻ ክልሉ በሙሉ የፍርሃት ድባብ ፈጥሯል ሲሉም ተችተዋል። በጄኔቫ ስምምነት መሰረት ይህ አይነቱ ተግባር የጄኔቫ ስምምነት የሚጥስ እንደሆነም ተቋሙ አሳስቧል። በግዳጅም ሆነ በፍቃድ ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የልጆች ሰብአዊ መብቶች ጥሰት እንደሆነም ገልጸዋል። ከ15 ዓመት በታች በሆኑ ልጆች ላይ ሲፈጸም ደግሞ ጦር ወንጀል እንደሆነም ገልጸዋል። የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር ባለስልጣናት በአፋጣኝ ዘመቻውን ማቆምና በህገ ወጥ መንገድ ለመለመሉትን ወደ ቤታቸው እንዲመልሱ መፍቀድ አለባቸውም ብለዋል። አፍሪካ ህብረትና የፕሪቶሪያ ስምምነት የሚደግፉ እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም አውሮፓ ህብረት ያሉ አካላትም የትግራይ ባለስልጣናት ላይ ጫና እንዲያሳድሩም ጠይቀዋል። ጫናው የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡ፣ የተያዙ ልጆችን በሙሉ እንዲለቀቁ እንዲሁም በአፋጣኝ የግዳጅ ምልመላውን አዋጁን እንዲሽሩ ለማድረግ የሚያስችል እንዲሆን አሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ሌላ ጉዳያችን እናልፋለን። የአማራ ክልል መንግስት ያቀረበው የሰላም ጥሪ ተቀብለው በሺዎች የሚቆጠሩ ታጣቂዎች ወደ ማህበረሰባቸው መቀላቀላቸው ቢገለጽም በሌላ በኩል ደግሞ ግትር ጽንፈኞች ባላቸው ጥሪውን ባልተቀበሉ ላይ ቀጣይነት ያለው የህግ ማስከበር እርምጃ እንደሚወስድ ማስታወቀ። የክልሉ መንግስት በዛሬው ዕለት በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ ሰላም ለኢትዮጵያ ሆነ ለክልሉ ለንትን የልማትና ህልውና መሰረት ነው ያለ ሲሆን ሰላም ለሰው ልጅ አስፈላጊ ተፈጥሯዊ ጸጋ መሆኑንም አክሎ ገልጿል። በክልሉ ባለፉት 3 ዓመታት በተከሰተው የሰላም እጦት ምክንያት በህዝቡ ላይ ከፍተኛና ዘርፈ ብዙ ለንተና የጫና መድረሱን የጠቀሰው መግለጫው በዚህም ሳቢያ የወደ ዜጎች ህይወት በከንቱ መጥፋቱን፣ የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች መውደማቸውን፣ ቁጥራቸው ቀላል የማይባሉ ህጻናት ከትምህርት ገበታቸው ላይ ተለይተው እንዲቀሩ መደረጉን፣ ትርፍ አምራች የሆኑ አርሶ አደር ምርቱ በነጻነት ወደ ገበያ እንዳያቀርብ እንቅፋት መፍጠሩን እንዲሁም ለአርሶ አደሩ የሚቀርበው ሰው ሰራሽ ማዳበሪያና ምርት ዘር በወቅቱ ማድረስ እጅግ ፈታኝ ሆኖ ማለፉን አስታውቋል። የክልሉ መንግስት ለዚህ ውድመት ግጭትና የህዝብ ሰቆቃ መሪ ተዋናይና ጠንሳሽ ነው ሲል የጠራው ጽንፈኛው ተላላኪ ቡድንም ተጠያቂ አድርጎታል። ቡድኑ ይህንን ሁሉ ግፍና በደል በህዝብ ላይ የፈጸመው ስልጣን በህጋዊ ምርጫ ከህዝብ የሚመነጭ መሆኑ እየታወቀ በአፈሙዝ የመንግስትን ኃላፊነት ይዛለው በሚል
እኩይ አስተሳሰብ እንደሆነም ካብራራ በኋላ ይህ አይነቱ አካሄድ በ21ኛው ክፍለ ዘመን የማይሰራ መሆኑን አስገንዝበዋል። የክልሉ መንግስት የዜጎችን ደህንነትና የህግ የበላይነትን ማረጋገጥ የሚቻለው በኃይል አማራጭ ብቻ ነው ብሎ እንደማያምን ገልጾ በተሳሳተ መንገድ ጫካ ለገቡ ኃይሎች በሙሉ እይታና በቀል ልቦና በተደጋጋሚ ሰላም ጥሪ መቅረቡን አስታውሷል። ይህንን መነሻ በማድረግ በሺዎች የሚቆጠሩ ተጠቂዎች ጥሪውን በመቀበል ወደ መንግስት በመግባት ማህበረሰባቸውን መቀላቀላቸውንና እነዚህ ወደ ሰላም የገቡ አካላት የህዝባቸውን ደህንነት ከማረጋገጥ ባለፈ ራሳቸውን ከአጥፊ ቡድን ነጻ ማውጣታቸውን አክሏል። በሌላ በኩል የመንግስትን ትዕግስት እንደ ፍራ በመቁጠር አሁንም እገታና ዝርፊያ የሚፈጽሙ እንዲሁም ከህወሓት ጋር በመተባበር የወሰንና የማንነት ጥያቄዎችን አሳልፈው የሚሰጡ ኃይሎች እንዳሉ ክልሉ ጠቅሷል። መንግስት ጽንፈኛ ሲል በጠራቸው በእነዚህ ኃይሎች ላይ የህግ ማስከበር እርምጃ መውሰዱ እንደሚቀጥል ያስታወቀ ሲሆን ይሁን እንጂ የሰላም በሩ ሁሌም ክፍት መሆኑን በመግለጽ ህዝቡ አስተማማኝና ሰላም የተለመደውን ድጋፍ እንዲያደርግም ጥሪ አቅርበዋል። የክልሉን ህዝብ ከዚህ ቡድን ሰለባነት ለመታደግና የተሟላ ሰላም ለማስፈን የተቀናጀ የህግ ማስከበር እርምጃ መውሰዱን የጠቀሰው መግለጫው የሀገር መከላከያ ሰራዊትና የክልሉ ጸጥታ አካላት በጥምረት ህይወታቸውን በመገበር ባከናወኑት ስኬታማ ህግ ማስከበር ስራ በህዝቡ ላይ ተደቅኖ የነበረው ከፍተኛ አደጋ ተቀልብሶ አሁን የሚታየው አንጻራዊ ሰላም ሊሰፍን መቻሉንም አስታውቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።